ሜጋካኪ እንግዲህ አበራ ነቦ ማማራ አኒ ኡልከ ገሊያ ካኒ ደቡብ ኢትዮጵያ ኮሜራ አበራ አበበ ባላለሁ የመጣሁት ከጋሞ ዞን ጊዲቾ ነው። መድረኩን በተገቢው ሁኔታ ተከታትየዋለሁ። ከመከታተልም አልፎ በትላልቅ ቡድኖች ውስጥ ነበርኩኝ። በመጀመሪያ በያዝነው የ50 ሰዎች ቡድን አሰልጣኞች ሆነን በመቀጠል በ250 ሰዎች አጠናቃሪ ቡድን ውስጥ እንዲሁም በ500 ሰዎች አጠናቃሪ ቡድን ውስጥ ነበርኩ። የተነሱ ሐሳቦችን ማስማማትና የመነጩት ሐሳቦች እንዳይቀሩ ጥንቃቄ እያደረግን ነው። ከዚያም ከቤቱ የሚነሱትን ሐሳቦች በሙሉ አንድም ሳይቀር በተገቢ ሁኔታ እንዲጠናቀቁ ለማድረግ ብዙ ሥራ ሰርተናል። ከዛ በኋላ ለሁሉም ጥያቄዎች ጥሩ ምላሽ በመስጠትና በማግባባት አሁን የጋራ አድርገን እስከ 500 መተናል። ቃለ ጉባኤውን በሙሉ በተገቢ ሁኔታ ተፈራርመን አጽድቀን ወጥተናል። በጣም የተሻለ መድረክ ነበር። በእርግጥ ከተለያየ ቦታ ስለመጣንና የሰው ባህሪም የተለያየ በመሆኑ የኔ ካልሆነ የሚሉ ነገሮች ነበሩ። ቢሆንም ግን ይህ ሁሉ ለአንዲት ሀገር ለኢትዮጵያ የምናደርገው በመሆኑ የግል የሚባል ነገር አለመኖሩን ሁሉም ተረድቶ ወደ አንድ ሐሳብ በማምጣት ተስማምተንበታል። ስለዚህ የኔ የበላይ ይሁን ወይም የኔ ብቻ ካልሆነ የሚባል ነገር ስለማይሰራ በዚያው ተስማምተንና ልዩነቶችን መፍታት ችለናል። የኔ ብቻ ይሁን የሚለውም ሐሳብ እንዲተው ተደርጎ ጫና ሳይፈጠር በተግባቦት ጥሩ መግባባት ላይ ደርሰናል ብዬ አስባለሁ። በዛ ላይ የሰው የመደማመጥ ባህል መጀመሪያ ላይ ከነበረው በጣም ለውጥ የታየበት ነው። በእኛ ጊዜ የተፈጠሩ ከኛ በፊት የተፈጠሩና በዘመናት የተጠራቀሙ ችግሮች ሁሉ ምላሽ አግኝተው የኋላው ትውልድ እንደዚህኛው ሳይቸገር የሚኖርበት ጥሩ ሀገር ለመፍጠር ነው። ስለዚህ የተሻለ ነገር ከፊት ይመጣል ብዬ አስባለሁ። ህዝባችን አንድነቱን በማጠናከር መብቱንና ጥቅሙን በጽናት ማስከበር አለበት። ይሄ የእያንዳንዳችን ኃላፊነት ነው።